ከእናንተ ምን እንደምፈልግ ታውቃለህ ዳኒ? ማን ደረጃ ተባበሩ። ወንድሜ ከሆንክ ተባበረኝ። እሺ ሁላቸውንም ከዚህ ቦታ ይዘህልኝ ደቅ ዳኒ ለትንሽ ሰዓት እዚህ ጋር እረፍት ማድረግ ፈልጋለሁ። ብቻህን እዚህ ጋር እንዴት ነው ትተን የምንሄደው? አብርሃም እንዴት ነው? ችግር የለውም እመጣለሁ። ሂዱ በቃ እኔ ትንሽ ልረጋጋ። ራሴን አላረጋጋውም አይደል ዳኒ? ራሴን አላረጋጋውም አይደል? አልተረጋጋውም እያየህ ነዋ። ስለዚህ እንድረጋጋ ሂድ። አድርሳቸውን ከአንተ ጋር እንሆናለን። ነገ በውሻንተው ከአንተ ጋር እንሆናለን። አብረን ሂድ። ከእሱ ጋር መሆን ከፈለግ እኛ ራሳችን እንሄዳለን። ችግር የለውም። ግን ፓስፖርቱን ግን ተረጋጋሽ። ፓስፖርቱን ስጡኝ አላልኩም? ሂዱ በቃ ዳኒ። እሺ ታዲያ እዚህ ጋር ነው እረፍት የምታደርገው? እዚህ ኤርፖርት ውስጥ ነው እረፍት የምታደርገው ወይስ? እሺ አዲስ እሺ ነገር ዞር እስኪልልህ ፈልገህ ከሆነ ችግር የለውም። ግን ብቻ አንተና አንሄድም። ምንም አውቃለሁ። ግን ለምንድን ነው እንዳጉል እንትን የሚያደርጋችሁ? አብርሃም ስታወራ ነገሮችን ጠቅልላ አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። ከመታካትታትን ከፈለክ እሷን አካተት ይኸውላችሁ ማንንም ማካተት ምናምን ሳይሆን ማለት ነው። መረጋጋት ከፈለክና ብቻ መሆን ከፈለክ እንሂድ። እዚህ ኦልሬዲ ፓስፖርቱን ይዛችኋል እናንተም። ከዚህ በኋላ ወዴት መሄድ አይችልም። ሰው ሀገር ውስጥ ነው ሊሆን የሚችለው። ስለዚህ እናንተም ሂዱ፣ እኛም እንሂድ። ይሻል ትሄዱ ይሻል። የሰው ልጅ ከፍላጎቱ መቼም ልታስቀሩት እንደማትችሉ ጠንቅቄ ልነግራችሁ እፈልጋለሁ። የትኛውም ሰው ማለት ነው። ምናልባት ዛሬ እስካስቀሩ ትችላላችሁ፣ ግን ከፍላጎቱ ማንንም ልታስቀሯቸው የሰው ልጅ አውርቶ መግባባት የመሰለ ነገር የለም። በቃ እኔ አወራኋችሁ ፍላጎቴን ነገር። ስለዚህ ብቻውን መሆን ከፈለገ ኤፍሬም እና ሩት ሂዱ። ብቻውን መሆን ይፈልጋል አይደል? እናንተም ሂዱ አለም ነው። እኛ እንሄዳለን፣ ግን እሷ ትቆያለች። ምክንያቱም ሩታ ለአብርሃም ታስፈልገዋለች። እኔ ነኝ የማስፈልገው እዚህ ጋር ሩታ ለአብርሃም ታስፈልገዋለች ምናምን አጉል አትመጻደቁብኝ። ስላስፈለግኩት መሰለኝ መጥቶ እኔን ተሰናብቶ ሊሄድ የነበረው አይደለ? ስለመሰናበቱ ምናልባት እስከ ህይወቱ መጨረሻ የምትሰናበት ይችላል። ስለዚህ አሁን እንደዚህ ክርክር ውስጥ መግባት አይጠበቅብንም። ሩታ ለአብርሃም ታስፈልገዋለች። በጣም ነው እንደምታስፈልገው። አንተ ደግሞ የማስመሰል ጥግ ምንም ልክ የለውም። በቃ አሁን አንቺም እኮ እንደባት ታስፈልጊ ባጭር ይሄ ጭቅጭቅ ነው። በቃ እኔ እዚህ ሰለቸኝ። ይሄ ጭቅጭቅ ነው። ሰላም ጋይሶች፣ ሰላማችሁ ብዛ። እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለሁኝ በያላችሁበት ቦታ ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። አብርሽ ይችላል፣ አብርሽ ይችላል፣ ከምር አብርሽ ይችላል። ዋው ወይኔ ጉዴ! እናንተ ግዴታ አብርሽ ውጭ ሀገር ይሄዳል ስለተባለ ካሜራ ማለት ነው ኤርፖርት ሄዶ ነው የደቀኑት። ይመቻቸው የአራዳ ልጆች ማለት ነው። አራት ተመቸኝ፣ ከምር ተመቸኝ። በሳቅ ሳልፈልግ ያሳቀኝ ነገር ሻንጣው ተንከራተተ። ሀራም ምስኪን ነበር አብርሽ። ለምንድን ነው ሻንጣ በዚህ ልክ ደረጃ የምታሰቃየው? ተዋና ግን ትችላላችሁ። ከምር ይመቻችሁ። የስራ ሰዎች ስለሆናችሁ በጣም ደስ ብሎኛል። እና ሄርሚ ዛሬ ለሩታ ልክ ነገረቻት። እንደ ሩታ እኮ በዚህ ህይወት ውስጥ ማለት ነው አንቺ ቅንጣት የሚያክል ስልጣን የለሽም። ገብቶሻል? ምንም ስልጣን የለሽም። ኤፍሬም ነው አንቺን ሁሉ ጊዜ ዝቅ እያደረገሽ ይዞሽ እየዞረ እንዴ አብርሃም ነው ባንቺ ህይወት ውሳኔ ያለው ኤፍሬም ነው። አንቺ እኮ በዚህ ሰዓት ኤፍሬምን ባንቺ ህይወት ውስጥ ምንም አያገባውም። አብርሽም አያገባውም። ለምን ፈተሽዋል? አብርሽን ኦልሬዲ በልጅሽ ጉዳይ ብቻ አብርሽ ያስፈልግሻል። አለቀ። ከዛም ባሻገር ምንም የሚያገባሽ ነገር የለም። ግን በዚህ ልክ ደረጃ ሁሉ ጊዜ እሱን እየተከታተለሽ አረ በጌታ ስም እኔ እግዚአብሔርን እንደ ሩታ በጌታ ስም ሩታ ታይ የምር አራት ሴቶችን አታሳድቢ። በቃ ጀግና ሆነሽ አሳይን። በቃ የልጅ እናት ነሽ አይደለ? ስለዚህ ገና አንቺ ወጣት ነሽ፣ ልጅ ነሽ። ምንም የጎደለብሽ ነገር የለም። ሄርሜላን ብትሆኚ እዚህ ጋር አብርሃም ራሱ ተረጋግቶ አንቺን ፈልጎሽ ለምኖሽ ይምጣልሽ። በቃ አለቀ። እንዳትከታተሉ አራት ሴቶች እኛ አታሳድቡ። ሹሃዴ የእውነቴ ነው። አታሳድቡን በቃ እንዴ! እናንተ በዚህ ልክ ደረጃ ወንድ ልጅ የምትከታተሉት ከሆነ እኛ ምን እንሆናለን? ደግሞ ነገ ከባሎቻቸው ጋር ተጣልተን ደግሞ ባሎቻችን ይሄንን ሚዲያ ተከታትለው ደግሞ የሆነ ነገር ሲፈጠር ደግሞ እነሱን መከታተል አለብን። እኛ ባሎቻችን ለመለመን አለብን። ገደል ይግባ። የምን ሊመና ነው? ምንድነው? ቆይ እናንተ አሁን እያስተማረችው ያላችሁ ምንድነው? ሩታን ብትሆኚ ሄርሚ አንቺም ማለት ነው ቆፍጠን ብለሽ በቃ አብርሽ መጀመሪያ ከህይወትሽ ማውጣት ፈልጎ አይደለም አይደለ? ሩታና ኤፍሬም የሆነ ነገር አድርጎ ነው አይደለ እንደዚህ ካንቺ እንድርቅ ያደረጉት። ስለዚህ ይሄ ነገር አስታውሶ ይቅርታ ጠይቆሽ ለምን ከተመለሰ በኋላ ባንቺ ላይ ብዙ ነገር ነው ያለው። ሶ ይሄንን ነገር ደግሞ አስተካክለው ይቅርታ ጠይቆሽ ወደ አንቺ ህይወት ይምጣልሽ። አለቀ።
እንጂ አታስገድጁ ሄርሚ አንቺም አታስገድጁ ሩታ ከሆነች ደግሞ ሩታ አብርሽ ከዛ በፊት ብዙ ነገር ብሎሻል ገብቶሻል ይሄ ደግሞ ትዳር ህይወት ነው ትዳር ማለት እናንተ እግዚአብሔርን ትዳር ማለት በጣም ከባድ የሆነ እርምጃ ነው ዝም ብሎ በተራ ነገር አይደለም ግን ሩታ በፉክክር የሚኖረው ህይወት አለ እንዴ አረ በኢየሱስ ስም እኔ እግዚአብሔርን ግራ ነው የሚገባኝ ለምን ግን ሆይ ለምን እንደዚህ አረ ሴቶች እኛ ታዋርዱን በእግዚአብሔር አብርሽ ከሆነ እናንተ እንደዚህ ከሆናችሁ ማለት እግዚአብሔርን ገና ማለት ነው ይሄድባችኋል አናታቸው ለገና ይወጣል ሄርሜላን ብትሆኚ ሩታን ብትሆኚ አናታቸው ላይ ይወጣል እናንተ ራሳችሁ ዝቅ ያደርጋችሁ ትኖራላችሁ አብርሽ ታደሰ ራሱን ከፍ ያደርገ ይኖራል ባይዘው አብርሽ ማለት ተፈላጊ ነው ማንንም ሰው አብርሽን ይፈልጋል ስለዚህ እናንተ ደግሞ ራሳችሁን ተፈላጊነት መስማት አለባችሁ ዝም ብላችሁ ሁሉ ጊዜ አብርሽን አትከታተሉት እስቲ እናንተ ራሳችሁ በራሳችሁ ቆፍጠን ብሉ ምን አይነት ሰዎች ናቸው በመድኃኒዓለም አታዋርዱን በእግዚአብሔር አታዋርዱን ሄርሚና ሩታ በእግዚአብሔር አታዋርዱን ሩታ ደግሞ እዚህ ጋር አታዋርጂኝ በእናትሽ እናቶቻችን አሉ ስንት ልጆች ወልዶ ተለያይቶ የሚኖሩት ወንድ ልጅ አንቺን ለምኖ ይምጣልሽ እንጂ አንቺ ወንድ ልጅ ለምነሽ አትጂ በቃ خلاص ስትመጪ ለምነሽ እየለመነሽ ደግሞ ፈርማ ተቀብለሽ አሁንም ደግሞ ድጋሜ በሱ ህይወት ውስጥ ገብተሽ እየለመነሽ እስከ መቼ ድረስ ነው የምትዋረጂው እስከ መቼ አራው አብርሽ ታደሰ የኔ ቀብራራ ወንድም ይመጭክ ሄድበት እሺ ሄድበት ሴቶቹ ሄርሚ የኔ ቆንጆ በዚያ አጋጣሚ በጣም ነው የምወድሽ የእውነቴ ነው ሄርሜላን እኔ በጣም ነው የምወዳት ያው እሷ አሁን ኤፍሬም ነው ይሄ ጫና እንዲመጣበት እያደረገ ያለው በሷ ላይ ኤፍሬም ነው እንጂ ኤፍሬም ምን አይነት ቀን እንደተወለደ አላቅም ምን አይነት ፍጥረት እንደሆነ አላቅም እኔ በበኩሌ አብርሽን ቢተው ነው የምሻለው የእውነት አብርሽን የራሱ ምርጫ የራሱ ህይወት ቢተው በጣም አሪፍ ነው ግን ኤፍሬም መተው አልቻለም ለምን እንደሆነ ባይገባኝም ለምን እንደዚህ ያደረገ እንደሆነ አላቅም ቢተው እግዚአብሔርን በጣም አሪፍ ነው ግን ለምንድን ነው ግን ሆይ እኔ አይ ሃቭ ኮሽን እግዚአብሔርን ኤፍሬም ግን ለምንድን ነው በዚህ ልክ ደረጃ በአብርሃም ህይወት ውስጥ ገብቶ እያማሰለ ያለው የራሱ ህይወት የለም ደግሞ ኤቭሪዴይ ሽንት ቤት ሲገባ ሩታ ጋር ነው ኩሽና ሲገባ ሩታ ጋር ነው ውጪ ሲወጣ ሩታ ጋር ነው ካፌ ሲሄድ ሩታ ጋር ነው ለምን ሆይ ለሩታ ሰራተኛ ነክ ወይ አንተ ምንድነው ጋርድ ነክ ምንድነው እንዴ ኖቤል ከሷ ህይወት ወጥቷል በውጭ ነው የሚገናኙት አንተ የባልዮ ወንድም ሆነክ የባልዮ ወንድም እኮ ማግባት ይችላል ማፍቱ ነው እኛ ኢትዮጵያዊ እስከሆነ ድረስ ለምሳሌው እግዚአብሔር አያድርገው እንጂ ባሌ ከሞተ የባሌ ወንድም እኔ ማግባት ከፈለኩኝ አገባዋለሁ እንደዛ ነው አሁን እንደዛ ነው እየተደረገ ያለው ሚዲያ ላይ ያስተማሩት ያሉት ሩታና ኤፍሬም እንደዛ ናቸው ነገር ግን ይሄ ሚዲያ አይመጠንም በቃ ኤፍሬም ከሩታ ራቅ አንተ ከዛ በኋላ ሩታ በራሷ እርምጃ ትራመድ በራሷ መንገድ ትሄድ የሩታ አድናቂዎች ደግሞ ኤፍሬምን ጃግና ነክ ሄድበት አትበሉ ይሄ ነገር የሚያዋርድ ነገር ነው በቃ የሚያሳፍር ስራ ነው እንዴ ልጅቷ ስትበራ ስትገባ ስትወጣ ወደዚህም ወደዛም ሲሄድ ቂጦ ላይ ነው ሆይ ይሄ ነገር እኮ ምንም የሚያጨበጨብ ጉዳይ አይደለም በጣም የዘቀጠ ስራ ነው ስለዚህ እባክህ አቶ ኤፍሬም ከሩታ ህይወት ውልቅ ቀበል ልጅቷ ልጇን ታሳደግበት ከዛ በኋላ ባልዮ ከፈለገ ለምን ወደ እሷ ይምጣ አለቀ እንጂ ልጅቷ ሁሉ ጊዜ ሚዲያ ፊት እየለመነች አንገቷ እየደፈች እየለቀሰች እንዳትኖር እኔ ሴት ነኝ ባይዘዋይ ማለት ነው ሩታ ሁሉ ጊዜ ሚዲያ ላይ እየለቀሰች ስትመጣ እኔ በጣም ነው የምናደደው እግዚአብሔርን ሴትነቴ ነው የምጠላው ለምንድን ነው ማለቅ ሰው እኔ ለወንድ ብዬ ኤክስኩዝ ሚ ሆ ለወንድ ብዬ ሆ እሱ ከሄደ እኮ ሌላ መርጫ አገባዋለሁ የእውነቴ ነው የምላችሁ ያለ እሱ ማነው ህይወት የለም ያለው እና አሁን ሁሉ ጊዜ ሩታ ሚዲያ ፊት መታ ስታለቅስ አንገቷ ስትደፋ ምናምን እኔ መጀመሪያ እርግዝና ሰዓትም እንደዚህ እየለቀሰች እርግዝና ሳይፈጠርም እንደዚህ እየለቀሰች ሚዲያ ላይ ስትመጣም ኧረ በኢየሱስ ስም ስለዚህ አሁን ደግሞ ማልቀስ አላለቅስም ብላ ነበረች በዚህ ሰሞን ደግሞ እየለቀሰች ነበረች አሁን ደግሞ ዛሬ እንደዚህ ኧረ ያስጠላል በቃ እና ምን ልላችሁ ፈልጌ ነው ለማንኛውም ፏበሉ ፈሽ በሉ አብርሃም ታደሰ ቀብራራው ተመችቶኛል እኔ ሄድበት ያንተ አድናቂ ነኝ በዚህ ሄድበት እሺ እኔ ቀብራራ የኔ ጀግና ወንድም አው በዝምታ ገዳይ ማለት ነው ዛሬ በአንድ ቦክስ ብል ደስ ይላይ ነበር ለኤፍሬም ማለት ነው ግን ዝም ብሎ ድረቱ ብቻ ነው የመጣው እና ጋይዞች ይወዳችኋለሁ እዚህ ጋር ነው አሁን ጦርነቱ መጨረሻ ላይ ነው ጦርነት ላይ ናቸው ሩታና ሄርሜላ ማለት ነው ሄርሜላ ግን የፈለግሽው ቦታ ብትሄጂ ማፍታለሽ የፈለግሽው
አብርሃም ከህይወቱ አልፈልግሽም ብሎ እስከሚናገር ድረስ ማፍታለሽ፣ ሂጂበት፣ ማፍታለሽ። አዎ ፍቅረኛ ሆነሽ ሂጂበት። እሺ የኔ ቆንጆ እናንተ 8 ቁጥር ሆናለች ሄርሚ በዚህ ሰዓት ማሻላ። አሁን ተመለሰች ወደ ውበቷ። መጀመሪያ ትንሽ ከስታ ነበረችና አሁን በቃ ማሻላ ተባረካላ። እና ጋይሶች እወዳችኋለሁ። ላይክ ሳብስክራይብ አድርጉ። አዎ ሀሳብ አስተያየት በኮሜንት ጻፉልኝ። እሺ ዝም ብላችሁ አትውጡ። አዎ እወዳችኋለሁ። አመሰግናለሁ። ቻው ጉድ ናይት። ሰማኛ አብርሃም ቆይ እንደዚህ አይደለም። ተረጋጋ። ሁላችሁ እናንተ ውጤት ነው የገባችሁ አይደል? እኮ ሁለታችሁ በምታደርጉት ነገር ነው ልጁ ሰላም ያጣው። ሩታ ገባሽ አይደል? ማን እንደሚያስፈልገው ራሱ ይወስን። በቃ ለምን ለራሱ አንተውለትም። ሲጀመር ማን እንደሚያስፈልገው ግልጽ እኮ ኤፍሬም ታውቃለህ አይደል? እንደዚህ ሲጋውን እሷ ትቀመጥ ምናምን ብለህ ለምን ኤፍሬም አንተ እኮ ነው ጸቡን ያስነሳው። ወዳችሁ እንደሆነ በደንብ አድርገህ ታውቃለህ እኮ።